ከነክስ ለምንድን ነው ይስተቆሙታለች? ለምንድን ነው እንደዚህ ሆናችሁት እንዴ? አብራት የሚኖር ሰው ነው መጠየቅ አለበት። ለምንድን ነው እንደዚህ የሚከነክናችሁ? በጣም ግራ ስለገባኝ ነው። ነው እንግዲህ ቀኑ ሙሉ ነው ላይቭ ላይ ዋልኩ አይደል? ለምንድን ነው እንደዚህ በጣም ግራ ይገባችሁ? አብራት ነው የሚኖረው መጠየቅ አለበት። ግዴታ እኮ ነው። ገደላትም አልገደላትም መጠየቅ አለበት። በቃ እውነቱን ህዝቡ ማወቅ አለበት ነው። ደሞኛ ገዳይ ነው አላለም። ሊሆን ይችላል አቢዩዝ የሚያረጋት ከሆነ በቃ ጠጥቶ ገብቶ 9 ሰዓት እሱ ገብቶ ነው እሷ ከፎቅ ላይ የተፈጠፈጠችው። ሰው ሰክሮ ገብቶ ምን እንዳደረጋት አይታወቅም ነው የተባለው እንጂ እኛ ኦሬዲ ገድሏል መፈረር መሰቀል አለበት አላልንም። ግን ኢን ፐርሰን ደግሞ ፐርሰናሊቲውን አወሩ። የሚያውቁ ሰዎች በቅርበት የሚያውቁ ሰዎች አብሯቸው ይበላ አብሯቸው የጠጡ ልጆች ኢን ፐርሰን ማንነቱን ተናገሩ። ስለዚህ ከማንነቱ ተነስተን ሊሆን ይችላል ነው እንጂ ያልነው እኛም እንደ ህግ አካል ሊሆን ይችላል ብሎ እኮ ነው ወስዶ ያሰራው አይደል እንዴ? ለምን አለቀቀውም ነበር? አስዋል እኮ ህግ አካል ሄሎ አንድ ነገር ልንገርሽ። እቺ ልጅ ማንም ሆነ ማንም ገዳዩ ራሷንም አጠፋች ነገ ላይወጣ ይችላል። ግን ማንም ሰው ገስ ማድረግ ይችላል። ማንም ሰው የፈለገውን ነገር መናገር ይችላል። ለምንድነው ኮሜንታተሮች እሱ በመታሰሩ ብቻ በጣም የከነከናችሁ? ልጅቷ እኮ በጣም ልጅ ናት። ስለሷ ለምንድነው የማታስቡት እንዴ? አቢዩዝ እየተደረገች ነው የኖረችው አይደለ? ቀደም አስታውሳለሁ ነው ሀጋ የገባው ሰዓት የሆነች ልጅ ኡርጂ የምትባል ልጅ ገብታ ነበርና ከሷ ጋር ኮንቨርሴሽን ያደረገችውን ቴክስት አውጥታ ነበረ። በጣም ህይወት እንደመረራትና ምናምን ተናግራ ነበር። አቢዩዝ እያረጋት ነው የኖረችው። ኢቭን አይደለም አይግደላት ግን ልጅቷ እንዲመራ 45 ኪሎ ምናምን መሆኗንም ስትናገር ነበር። ህይወት እንደመረራቱም ስትናገር ነበር። ልጅቷ ህይወቷ መሯት ማጥፋቷ በራሱ ራሷን ተጠያቂ ነው ሰውየው። ለምንድነው አርቲስት ስለሆነ የምታካብዱት እንዴ? ኢትዮጵያ ውስጥ ነው ሆንክ እንጂ እስከ እዛ ቢሆን እንደው እናቱን ወይ ጉድ ስንት ነገር 30 ሰከንድ አላችሁ። በኔ ጫማ ቦታ እኔ ባለውበት ብትሆኑ 30 ሰከንድ አትቀመጡም እናንተ አለችኩ። ናቲያስ ልክ ነሽ። አሁን ይኸውላችሁ የኛ ህዝብ ሊኪት ላላ ንገራቸው በደንብ ማለት ነው። አንዴ እነዚህ አይገባቸውም ኮሜንት። የኛ ህዝብ እኮ የኛ ህዝብ አርቲስት ሲባል ማለት ነው። አርቲስት ሲባል በቃ እንደ እግዚአብሔር ነው የሚታየው። እንደ እግዚአብሔር ማለት ነው። ዋንዴ ልንገር አንድ ነገር ልንገር። የኛ ሀገር አርቲስቶች እኮ ማለት ነው እናንተ ከካሜራ ጀርባ ብታዩዋቸው መስቀል ፍላወር ምናምን ሲጨፍሩ ሲጠጡ ሲዘሙቱ ነው የሚኖሩት። ለምንድነው በዚህ ደረጃ በጣም እያካበዳችሁ የምታወሯቸው? ለምንድነው በዚህ ያክል ደረጃ ብዙ ነገር ቫልዩ የምትሰጧቸው? እነሱም እንደኛ ሰው ናቸው። ለምንድነው እንደዚህ የምታረጉት? እቺ ልጅ አታሳዝናችሁም እንዴ? አቢዩዝ እየተደረገች ኢቭና ልንገር ኖሃ ስለ ካናዳ ፕሮሰስ ምናምን እያጣራች ነበር ለመሄድ ማለት ነው። ለምንድነው ስለዚህ ልጅ ማታዝኑት? ለምንድነው ስለ አርቲስቱ የተጨነቃችሁት በዚህ ደረጃ? ተራ ዘፋኝ እኮ እሱ የበለጠ እኮ በጣም ትልቅ ዘፋኞች እኮ ሞተዋል። ለምንድነው እንደዚህ የምታረጉት? ማርያም በጣም ይተሰማኝ። ናውሪ ሰላም ናችሁ? አንድ ነገር ልጨምር። ቅድም አውርተናል የሆነ ነገር አንድ ነገር ልጨምር እና ስለ ሩል ኦፍ ሎ የሚታወቅ እናውቃለን ሁላችንም። ስለ ህግ የበላይነት እንላለን። ማንም ይሁን ማንም ምንም ተሰራ ምንም ህፃን ልጅ እንኳን ቤት ውስጥ አስተኝተህ ስትሄድ ኃላፊነት ትወስዳለህ። ቫኬሽን ሄደው እንኳን ልጆቻቸውን ቤታቸው ውስጥ ጥለው ሄደው የደረሱ ልጆቻቸውን ፖሊስ ቢያይ ተጠያቂ የሚያደርጋቸው ፋሚሊ ነው። ስለዚህ ኢሚዲየት ፋሚሊ መጠርጠሩ አይቀርም። ይሄ ልጅ አሁንም ስታወሩ እየሰማችሁ ነው። ተጠርጣሪ ነው እንጂ ገደለ ብሎ የሚያወራ ሰው አልሰማሁም እዚህ ውስጥ እና ለምን ከታች እንደዛ እንደሚሆኑ ነው የማይገባኝ። እና ሌላ መጨመር የምፈልገው ነገር ምን መሰለህ፣ ፌመስነት በምንም ነገር ይመጣል።
ትልቅ ስቴዲየም ውስጥ ተዘጋጅቶ ራቁትን ብትሮጥ ስፔሻሊ ሴቶች ያደርጉታል እንደዚህ አንዳንድ ሴቶች እና በቃ ፍምትና ይመጣል። ከዛ በኋላ ፎሎ ይኖርሃል፣ የሆነ ነገር ይኖርሃል። ግጥም ተሰጥቶ አሪፍ ድምጽ ካለ አንድ ዘፈን አውጥተህ በአንዴው ከነ ቴዲ አፍሮ መደዳ ልትሰለፍ ትችላለህ። እኔ ማስተላለፍ መፈልገው አሁን ከዚህ ነገር እንዲህ ነው እንደዚያ ነው መባል አይደለም። መማር ያለብን እንደዚህ የመሳሰሉ ህጻናትን እየወሰዱ ነገም ህይወታቸውን ሊቀጯቸው የሚችሉ አሉ። እዚህ ውስጥ ያላችሁ ልጆች ማቹር ናችሁ ብዬ አስባለሁ። ችግር ቢመጣም ችግሩን ልታልፉት ትችላላችሁ፣ ልናልፈው እንችላለን እንደ ህይወታችን ኤክስፒሪየንስ ማለት ነው። ግን እነዚህ 20 ቤት ውስጥ ያሉ ህጻናት አይቷቸው እንደሆነ የሆነ ነገር ፌመስ ስለሆነ ብቻ ተከትለሽው ብትሄጂም የሚቆረቁርሽ ነገር ካለና ሬድ ላይት ካለ ግን መውጣት አለብሽ። ይሄ ለሴት እህቶቼ ነው የምናገረው። ላትወጡበት የምትችሉ በጣም ብዙ ሪዝን ይኖራል፣ ግን ከህይወታችሁ አይበልጥም። ከዚህ መማር ያለብን ነገር ይሄ ነው መሆን ያለበት። ምክንያቱም ሬድ ላይትን ጥሰህ ከሄድክ የሚደርሰው አደጋ ሞት ነው ወይ የሆነ ፊዚካሊ ዳሜጅ ነው የሚያደርገው። ስለዚህ ቅድምም ተናግሬዋለሁ ጠዋት ላይ እና ወደ ገብታችሁ ስታወሩ እቺ ልጅ ተናግራ ነው ሄደች። በቃ ሞታለሁ ብላ ፌስቡክ ላይ አልጻፈችም እንጂ የሀጫሉን ዘፈን እየሰማች ነው። የኦሮምኛ አንደርስታንድ ስለማድረግ ነው። ዘፈኑን በደንብ ሰምቼዋለሁ። በቃ ተናግራ ነው የሞተችው። እንባ ፊቷ ላይ እየቀረረ ምክንያቱም አንድ የታዋቂ አርቲስት ሚስት ህይወት ይደላታል ገንዘብ አለው የምትባል ሰው ጋር ገንዘብ ደስታ በዚህ ማወቅ እንችላለን። እሺ አንዳንድ ጊዜ ገንዘብ ብቻ እያየን ስኒፊ ሆነን አነፍንፈን የምንሄድባቸው ነገሮች በህይወታችን ላይ ችግር ይዘው ይመጣል። ኢፍ ሳምቲንግ የሆነ ነገር ካየ ከዛ ቤት መውጣት አለብን። እቺ ልጅ ያንን ዘፈን ሂዱና ይዩት። ጉልበት ጋር የተቀደደ ልብስ ቢኖር በመርፌ ይሰፋል። በህይወት ውስጥ የተቀደደና የተበላሸ ነገር ግን ምን ይሆናል? ስለዚህ መሄድ ይሻላል የሚለውን ዘፈን እያለቀሰች ነው የሰራችው። ፊቷ ላይ ያለው ቶታል የቦዲ ላንጉጅ ስፓርክ ነው፣ የሆነ ይጋባል፣ ኮንቲንጀንስ ነው። ስለዚህ ይሄን ነገር ልናዝን ይገባል። እናትየውንም አይታታለሁ ቪዲዮ ላይ በጣም የምታሳዝን ኢትዮጵያዊ እናት ናት። የዚች ልጅ ደም መመለስ አለበት። እሱ ተጠረጠረ አይደለም፣ በዙሪያ ያሉ ሰዎች በሙሉ ይጠረጠራሉ። ትናንትና አምሽታ የመጣችባቸው ሰዎች ካሉ ፖሊስ እነሱንም ይይዛል። ውሎዋ እንዴት ነበረ፣ ምን አወራቻችሁ ምናምን የሚል። ስለዚህ የቀረውን ነገር ለፖሊስ እንተወውና እኛ ማድረግ ያለብን መማር ያለብን ምንድን ነው? ነገ ደግሞ ገና ብዙ ወጠጤ አርቲስቶችም ይመጣሉ። እኔ አርቲስቶችን መሳደብ ፈልጌ አይደለም። ሄደው የ10 ዓመት የ11 ልጅ ይይዛሉ። እስቲ ልጆቹ የሚደጉ እድል ስጧቸው። they need to be get on the maturity level። ትንሽ በቃ ማቹርድ ናቸው የሚባሉት ሌቭል ላይ ይድረሱ። ህይወት ያስተምራቸው። ኮሌጅን ጨርሰው ይውጡ። 26 27 ይሁኑ። የ18 ዓመት የ19 ዓመት ልጅ ያንቀለቅልና ይዞርና እንደዚህ የማይጣጣም አባቷ ነው የምትመስላት እኮ 3 ወር አብረህ ስትቆይ አባቷ አጎቷ ትመስላታለህ ወይ ትመስላታለህ። ገንዘብ ሴት ልጅ ሊገዛ የሚችል ይመስለን ይሆናል። ወንዶች በጣም የተከሰሱ ወንዶች አሉ። ይሄንን ለምናለው ለነዛ ነው ጋር ሄደው ሴት ልጅ ተግባብተው አውርተው አሳምነው ኮንቪንስ አድርገው ወደ ራሳቸው ማምጣት የማይችሉ ሚሊየን ሴቶች አሉ፣ ወንዶች አሉ። ገንዘብ ብቻ ሚሊየኖች አሉ፣ ገንዘብ ብቻ የሚያዩ የሚያነፈንፉ። የሱ ሀብት የሱ ፌመስነት አያኖርሽም። አሜሪካን ውስጥ ያሉትን ፌመሶች ብታዋቸው ስቴጅ ላይ ለመውጣት መጀመሪያ ጋያ ማጨሽ አለባቸው። ብዙ የሚያጫጭሱት ነገር አላቸው ከጀርባ ብዙ ታሪክ። ነይና ውጪና ዘፈኝ ተራ ቆይ እቺን ላጭስ ብላ ነው አሜሪካ ስቴጅ ላይ የምትወጣው። ግቡና ቪዲዮ ነው ያት የነኒኪ ሚናጅን እና እዩት። ግቡና ቪዲዮዋቸው እቺን ላጭስ ብላ ነው የምታጨሰው ደግሞ ዊድ ነው። ስለዚህ ወይ ልጨርስ ነው። እሺ ጆሲ ነኝ፣ አዲስ ገስት ነኝ። መናገር የምፈልጋቸው ነገሮች ስላሉ ነው። ብቻ አንተ ሳትወጣ ብናገር ደስ ይለኛል። እሺ አይ በቃ እኔም ሶሪ ያረዘምኩት መሰለኝና ፍምስና በተለያየ መንገድ ይመጣልና እባካችሁ being they are famous they are not matured. being they are famous they are not really understand how they are treating the woman. ፕሊስ በእናታችሁ እህቶቻችን ማለት ነው ገንዘብ ብቻ አይተሽ አትሂጂ በቃ። ምክንያቱም ተረት እኮ አለ ኢትዮጵያ ውስጥ በሬ ሆይ ሳሩን አይተህ ገደሉን ሳታይ ምናምን የሚሉት እናቶቻችን ወደው አይደለም። we need to identify we need to በቃ ብዙ ነገሮችን ማየት አለብን ከሚል ነው።
ፕሊስ እኔ ነገም ሄደው ህፃናትን ይወስዱና ገና ያላደጉ ህፃናትን ገና ማቹሪቲ ሌቭል ላይ ያልደረሱ ህፃናትን እየወሰዱ እንደዚህ አይነት ዲፕሬሽን ውስጥ ይከቷቸዋልና እና ልጅቷ ዲፕሬሽን አለባት፣ ልጅቷ ሀዘን አለባት። ቪዲዮቿን አይተን አንደርስታንድ ማድረግ እንችላለን። እንትኗ ሊመለስ ይገባል። ይሄ የሞተችበት ተይዞ ሊመለስ ይገባል። ወይ ይመለሳል ወይ ለምትሉኝ እኔ ተስፋ ቆርጫለሁ። አይመለስም አፍሪካን ሀገር ውስጥ። ምክንያቱም ህግ አውጪ፣ ህግ አስፈጻሚውና ህግ ተርጓሚው ስራቸው እዚያ ያሉት ሶስት ፓርቲዎች ሶስት ህግ አውጪና ህግ አስፈጻሚና ተርጓሚ የሚባሉት አንዱ አንዱን ኢንፍሉዌንስ ያደርጋል። አንዱ ውስጥ ይገባል። በገንዘብ ይገባል፣ በተለያየ በብሔር ይገባል፣ በተለያየ ነገር ይገባል። ነገሩ ፋፍሎ ያድራል እና እግዚአብሔር ደሟን ይመልስ። ሴቶቻችን ስትሮንግ ሁኑ፣ ወንዶቹም ስትሮንግ ሁኑ። ለደምጎ ካልፈለገች ልቀቃት ትሂድ፣ አስራት አስቀምጣት እንደ አንበሳ ለማለት ነው። ሶሪ አበዛው። ቴንክ ዩ አመሰግናለሁ። እሺ እናመሰግናለን። ልግባ። እሺ እኔ ጆሲ ይባላለሁ። እኔ ይኸውልህ ዛሬ በተፈጠረው ነገር በጣም ነው ያዘንኩት። ላይክ ቀኑን ሙሉ ላይክ የውስጤን ራሱ ኤክስፕረስ ስላላረኩት በጣም ሲደብረኝ ነበር። ላይክ እንዴት እንደዚህ አይነት ነገር ይፈጠራል በሚል ማለት ነው። ግን የአብዛኞቻችን ሀሳብ ያለው ምንድን ነው ወደ አንድ ሳይድ ይዞ ኮንክሉዥን ላይ መድረሱ ግን አግባብ የለውም ብዬ ነው የማስበው። የመጀመሪያው የዚች ልጅ እችን የመሰለች ወጣት ልጅ ደሟ መገኘት አለባት። ማንም ሰው ያደርገው ይሄን ድርጊት ባለቤቷ ያድርገው፣ ሌላ ሰው ያድርገው፣ ሱሳይድም ይሁን ምንም ነገር ይሁን ክሊን የሆነ ነገር ህብረተሰቡ የማወቅ ራይት አለው ብዬ አምናለሁ። ከዛ በተረፈ ግን why not 0.1 this is a criminal case አይደለ? ወንጀል ነው። ስለዚህ ወንጀል ደግሞ በመሰለኝና 50.1 በማስረዳት የሚፈታ ነገር አይደለም። ገብቷል? አንተ 51% ማስረጃ ስላለህ ያንተ ማስረጃ ከሌላኛው ስለበለጠ አንድን ሰውዬ ክሪሚናላይዝ ማድረግ አትችልም። ስለማትችል ምንድነው መሆንም ያለበት ቢዮንድ ዘ ሪዝነብል ዳውት መሄድ አለብን። እስከ መጨረሻ ድረስ ተጣርቶ ክሊን ሆኖ ወንጀሉ የተፈጸመው በዚህ መንገድ ነው፣ አለበለዛ ደግሞ ሱሳይዱ የተፈጸመው በዚህ መንገድ ነው፣ አለበለዛ ደግሞ እንደዚህ አይነት ነገር ተፈጥሯል የሚባለው ነገር አከራካሪ እስካልሆነ ድረስ ነው። ስለዚህ አሁን ይሄንን ነገር እኛ ምንም የምናውቀው ነገር የለም። ሩመር አለ፣ ላይክ ምንድነው ንግግሮች አሉ፣ ወሬዎች አሉ። ብዙዎች ራሳቸው በፈለጉት መንገድ ወደ ፈለጉት አቅጣጫዎች እየወሰዱ የሚናገሩት ነገሮች አሉ። ምንድነው እኔ አሁን ኢሚዲየት ኮዝ አሁን ለመሞቷ ያደረጋት ነገር ምንድነው ወይንም ደግሞ ሞቷን ምንድነው የፈጸመው የሚለውን ነገር ነው እንጂ ማወቅ የሚያስፈልገው ከዛ በፊት የነበራቸው ሪሌሽንሺፕ ውስጥ እኮ ማንኛውም ሰው እኔ ላይክ አንድ ሰው ወይ ከባለቤቱ ጋር ወይ ከፍቅረኛው ጋር የሚኖረው ኮንቨርሴሽን ውስጥ መጥፎ የሆኑ ንግግሮች ምናምን ሊኖሩ ይችላሉ። እና ልክ እንደዚህ አይነት ነገሮች ሲፈጸሙ እነዚህ ነገሮች በጣም ጎልቶ የመውጣት እድላቸው ሰፊ ነው። ስለዚህ እኔ ምንድነው እያልኩ ያለሁት ኢትዮጵያ ውስጥ ሴት ልጅ አቢዩዝ አትደረግም አይደለም፣ በደንብ ነው የሚደረገው። ትክክል አይደለም፣ አቢዩዝ መደረግ የለባትም። አንድ ሴት ልጅ አቢዩዝ ትደረጋለች። እሷ ላይ ከዚህ በፊት የተለያዩ ሴቶች ላይ የተለያየ ድርጊቶች ተደርገው ኢትዮጵያ ውስጥ ኢዝሊ ጀስቲስ ፋይንድ ማድረግ አይቻልም። ነገር ግን ስቲል የምናደርጋቸውን ነገሮች ስናስብ ምንድነው ማድረግ ያለብን? አጠራጣሪነታቸውን ማጥፋት አለብን። ለምሳሌ ዛሬ እንደ ወንጀለኛ ተጠርጣሪ ነው እንጂ አንድ ሰው ባለቤቷም ቢሆን ተጠርጣሪ ነው እንጂ ወንጀለኛ አይደለም አይደል? ስለዚህ ይህንን ልጅ ወንጀለኛ ነው ወደሚል ነገሮች ገፋ እያደረግን 95% 100% እያስጠጋን በሄድን ቁጥር ነገ ወንጀለኛ አይደለም የሚል ፕሩቭ ቢመጣ ወደ ኮሚኒቲው እንዴት ነው የምንመልሰው? ፋሚሊዎቻቸው እንዴት ነው አብረው የሚቀጥሉት? የሚሉት ሌላ ሀሳቦች ናቸው፣ ክፍት ሀሳቦች ስለሆኑ የምንናገራቸው ንግግሮች ላይ ምን አይነት ጥንቃቄዎች ማድረግ አለብን ብዬ ያስባለሁ። 0.1 ይሁን 10% ይሁን እኛ ኮሚት ተደርጓል ወይንም እንደዚህ አይነት ነገሮች ተፈጥሯል ወይንም ኮዙ እገሌ ነው የምንለው ነገር የማይሰራበት ፕሮባቢሊቲ ስላለ we have to see the other side። ይሄንን እኔ በሌላ ነገር ልንገርህ። ኢማጂን ልጅቷ ባትሆን የሞተችውና አንዱ ዓለም ቢሆን የሞተው ምን ነበር የሚፈጠረው? ምሳሌ ነው የምነግርህ። ልክ እሷ ላይ የተፈጠረው ነገር አንዱ ዓለም ላይ ቢፈጠር ምንድን ነው የሚፈጠረው? ትጠረጠራለች። እሱ አሁን
እሱ ተጠርጥሮ ያለው ምንም እሱ ትጠረጠራለች። ሴም ቲንግ አንድ አይነት ነገር ነው ሀፕን የሚያደርገው። ትክክል። በቃ አንድ አይነት ነገር ነው። ከዛ በኋላ ምን አለ ይሄ ልክ ልጅቷም አክቹዋሊ ዝና አላት፣ ልጁም ዝና አለው። እኛ ሀገር ላይ ምንድን ነው ዝና ሲኖርክ ነገር ሲገንብህም ሲገንልህም ተመሳሳይ ነው። ገብቷል? ሲገንልህም እንደዛው ነው፣ ሲገንብህም እንደዛው ነው። ስለዚህ ከዝና ጋር ተያይዞ የሚመጡ ብዙ ነገሮች አሉ። ይሄ ሁሉ ሰው የዚህን ያህል ሚዲያ ላይ ሼር የሚያደርገው የዚህን ያህል የሚከታተለው ልጁ ጋርና ልጅቷ ጋር ያለ እውቅና ስላለ ነው። ከዛ ውጪ እያንዳንዱ መላምት በሚመስል እንትን ምንድን ነው ከእንደዚህ አይነት ህንፃ ላይ የሰፈሮቹን በማሳሳት ታይሞቹን የተለያየ ታይም በማድረግ ብዙ ዘገባዎች የሚወጡት ዳይሬክትሊ የልጅቷን ጀስቲስ ብቻ ለመፈለግ ነው ወይ የሚለውን ነገሮች ማየት አስፈላጊ ነው። ግን ቶታሊ ምንድን ነው እኔ እያልኩ ያለሁት ማንም ሰው ወንጀለኛ ይሁን ማንም ሰው ይሄንን ድርጊት ያደርገው ለፍርድ ቀርቦ ፍርድ መፈረድ አለበት። ወይዘር ባሏ፣ ወይዘር ሌላ ሰው፣ ወይዘር ማንኛውም ሰው ይሁን ለጀስቲስ ቀርቦ ፍትህ መሰጠት አለበት። እስከዛ ድረስ ግን እገሌ ክሪሚናል ነው ተብሎ ባልተወሰነበት ሁኔታ እገሌ ሊሆን ይችላል ብሎ የእንትኑን ሜዳ ማጥበብ ሌሎች ወንጀለኞች ካሉ እድሎቹን እያጠበብንባቸው ነው ብዬ ነው ማስበው። ለምን ሌላው ጆሲ እንደዛ አይደለም፣ እንደዛ አይደለም ጆሲ ይኸውልህ ጆሲ ሽሚ እሱ መጠየቅ ያለበት እሷን ይሄ ወንጀል መፈጸም አለመፈጸሙ አይደለም። እሷን ማለት ነው እያረጋት የነበረው ትላንት እያረጋት በነበረው ራሱ መጠየቅ አለበት ነው። አንድ ወደኋላ ተመልሼ ማለት ነው አንድ ስቴፕ ወደኋላ ከተመለስ ትላንት ባረጋት ነገር እቺ ልጅ ማለት ነው እንደ ባል ነው የተቀበለችው። ባሏ ነው አብሮ እየኖሩ ነው። ግን እሷ ላይ ሲፈጽም በነበረው ሁኔታ ራሱ እሱ መጠየቅ አለበት ነው። ወደ ሁለተኛው ደግሞ ስንመጣ ማንም ይሄን ነገር የፈጸመ የለም። እኛ የምንጠረጥረው ምንም ፍራቻ የለውም። ኡኒከን ሸኪኑ አንተ ኦሮምኛ የምትሰማ ከሆነ ልንገር፣ ኡኒከን ሸኪኑ አንዱ ዓለምና አንዱ ዓለምን ብቻ ነው ልንገር። ምክንያቱም አንድ አለ ቆይ ኮሜንት ቦብ መባለው ማለት ነው። ዶክተር አንተ ትምህርት መማር አለብህ፣ አልተማርክም። እኔ እዚህ ቤት አንድ ስለ ፖለቲክስ ያወራ ሰው የለም። ፖለቲካ አላወራንም ነገሩ ወደ ፖለቲካ ምናምን የምትለው እዚህ ቤት ምንም ፖለቲካ ያወራ ሰው የለም። ስለ ፖለቲካ አይደለም እኔም ፖለቲካ ውስጥም የለበትም። ጀስት የራሴን ኦፒኒየን ለመስጠት ነው የመጣሁት ላይ ማለት ነው። በዚህ ተራዳኝ እና ፖለቲካ ወረ ኮሜንት ረጀሩና ተስይጨርታ ኦኬ እሺ ጆሲ ማለከተ ይወል ዋን ቶኮ ሲቲማ ቤታ አኔ ከነን ጀዱ ማለከተ ሳምቤክታ ቆይ ቃማኒ ሳምቤክታ ለማኑ እምቤኩ ዱጋረቢ አኒ ገሩ ነምቤካ አንዱ ዓለም ጎቹ ሙጫ ከነረት ራወቻ ቱሬን ኢሌ ጋፈተሙ ቀባ በር ከናን ዱረ ይቻላ ዱአሺ ቶንታኔ ጎቻ እንሽ የረት ራወቻ ማ ቱሬን ኢሌ ጋፈተሙ ቀባ ጉያ ቶኩ ሙጫዮ ከና akka haadha manaatti ilaaleen beekun even hiriyyaan illee kabaja qabdi isa bukkeetti akka hiriyyaatti illee ilaaleen beeku. Seexana caalu aandu alamii ala hin jiru. Seenaanis rabbis kana sagaafata buru dhugaan sitti hima. Darbee moo maali mucayyoon kuni isa waliin illee yeroo isheen isteejii garaagaraa irratti hirmaattu yeroo isheen deemtu inni akka hiriyyaatti illee gaafachuu dandeessaati booriftaan hiriyoota ishee hiriyoota isaa. Hin beeku artistoonni hundinuu beeku kabaja inni hammam akka inni sheefii qabu jechaadha. Maal akka inni ishee gochaa ture har'an duune mucaan kun bari kaleessa hin gadda duuteetti already sigalee anamma laal naagaleera anamma maal akka ta'e beektaa waan kana diiteelii isaan beeku atama kan jechaa jirtu kana ani diiteelii isaan beeku garuu Gaafiin kiyya maalidha akka nama tokkotti akka nama kitaaba dubbisu tokkotti waan tokko wannoon kun namni tokko himatamaadha yoo jedhame irratti hin murteeffamaa miti. Sigalee miti namicha santu badii san miti. Probabilitiin biraa jiraachuu danda'a. Probabilitii san laaluun hin barbaachisaadha.
amma akkuma ati jettu ani parsantiidhaan ol kaa'ee parsantii 90 isan shakkaa 78 yookaan parsantii 60 isan shakkaa jechuun hin danda'ama miti. Akka sodoon ta'in maalan jedhaa parsantii tokkollee haa ta'u waan kana kan uume abbaa biraa taanaan namichi waan kana uume kun asirraa badaa jira jechuudha. Si galee miti. Kanaafuu waan hunda qulqullaa'ee gara murteetitti akka deemamu namni evidensii of harkaa qabu gara qaama seeraatti akka kennu waan akkasirratti hojjechuun hin barbaachisaadha. ጆሲ አሁን የምትለው ነገር እኮ ግልጽ ነው ያለው በኢንተርናሽናል ነው። አሁን ኢትዮጵያ ላይ ይሄን ህግ ማን ነው እንደዚህ የሚያደርገው? ፊት አሁን እሱን ላስረዳ እኔ ጆሲ አንዴ ገብቶናል። አንተ ብታወራው እንደዚህ አይነት ስርዓትን እስክናመጣ ራሱ የልጅቷ ሞት እና ደም ይረሳል ወንድሜ። ይሄ ኢትዮጵያ ላይ እንደዚህ አይነት ህግ የለም። ግን ጆሲ ምን መሰለህ አንተ የምትለው ነገር አሁን ሁሉም ነገር ግልጽ ነው። እኔ እየሰማሁ ነው አሁን የምታወራውም ማለት ነው። የሆነ ነገር ለመሄድ መጀመሪያ አንድ ሁለት መራመድ አለብህ አይደል? የሆነ ቦታ ልትሄድ ከቤት እንኳን ጣሳ ለመምታት ስታስብ የግድ መራመድ አለብህ እንጂ ጣሳ ወደ አንተ አይመጣም። ስለዚህ ይሄንን ነገር አደረገ የሚባለው አካል እስከምታገኘው ድረስ አጠገብ ሰዎች መሰብሰብ ግዴታ ነው። ምክንያቱም ያንን ስታረግ ነው አይደንቲፋይ እያደረግ ችግሮችን እየመረመርክ አንዱን ነገር ሌትስ ሴይ ይሄ አደጋ አሁን በቀን እንደዚህ በሌሊት ባይደር ዝም ብሎ በሆነ ገና 2 ሰዓት ከምሽቱ 3 ሰዓት ላይ ቢደርስ ተደዋውሎ ከአንቺ ጋር ቃል አምጣ ብሎ ወደ እሷ ጋር ሲሄድ የኔ ሚስቴ እስከሆነች ድረስ እኔ ማወቅ አለብኝ። ሂድና ከእሷ ጋር ውሰድ እለዋለሁ። ስለዚህ ፖሊስ የሆነ ነገር ብትሆን እሷ የሚይዘው ማንን ነው? እኔን፣ ባለቤቷን፣ ጓደኛዬን፣ አካባቢ ያሉትን ሰዎች ምናምን ነው የሚይዘው። መጀመሪያ ትክክለኛውን አሳ ለማጥመድ የሆኑት ነገሮች መያዝ አለብህ እና ይሄን አሁን እንትና አንዱዓለም እንደዚህ ሆነ እያልን ሳይሆን እየፈረድን ሳይሆን በቅርበት የሚያውቁት ሰዎች አንዳንድ ነገሮች እየነገሩ ነው ጸባዩን። እኛ ግን እያለን ያለ ነው ሂ ጀስት ሰስፔክት በቃ ተጠርጣሪ ነው ብሎ ነው ፖሊስ የያዘው። ደሟን እግዚአብሔር ያውጣላት ነው እያለን ያለ ነው። ለዛ ነው ማከል ላይ ነው የገባው። እኔ ይሄ ያስመማኛል። እኔ አሁን ምንድነው መሰለህ አንድ ሰው ሰስፔክት ተደርጓል ተጠርጥሯል መባል ክሪሚናል አያደርገው ማለት ወንጀለኛ ነው አያደርገው። ገብቷል? የሚወጣበት ፕሮባቢሊቲ አለ። የኢትዮጵያ የወንጀል ህግ ምን እንደሚል ታውቃለህ? የኢትዮጵያ የወንጀል ህግ 50+1 በማስረዳት አይደለም የሚያምነው። የኢትዮጵያ የወንጀል ህግ የሚያምነው ምንም እስካላጠራጠረ ድረስ ነው። አንተ ብታቀርበው ማስረጃ ምንም አይነት አጠራጣሪነቱ ምንድነው በማያጠራጥር ሁኔታ ማስረጃን ስታቀርብ ነው ምስክሮችን ስታቀርብ ከዛ በኋላ ለአንተ የሚወስንልህ ማለት ነው። ስለዚህ እንደዛ አይነት መረጃዎች እስካልተገኙ ድረስ አንድ ሰው ወንጀለኛ ነው ተብሎ ቶታሊ ዲሳይድ መደረግ የሚችልበት ሰርከምስታንስ የለም ነው። ከዛ በተረፈ ግን ምን አይነት ነገሮች አሉ? ኦሚሽን የሚባል ነገር አለ። አንድ ሰው ለምሳሌ አንተ መንገድ ላይ መኪና ድራይቭ እያደረግ መንገድ ላይ ውሃ ጠምቶት ወይንም የሆነ ታሞ ሊሞት የሚል እየተንቀጠቀጠ ያለ ሰው ብታልፈው በኢትዮጵያ ህግ ምን አለ መሰለ ያንን ሰውዬ ባለመርዳት ትጠየቃለህ። ገባ? ስለዚህ እዚች ልጅ ላይ ምንም አይነት ነገር የፈጸመው እሱ እንኳን ባይሆን የሱ ባለቤት እስከሆነች ድረስ እንደዚህ አይነት ነገሮች ሲፈጸሙ ባላደረጋቸው ፕሪቨንሽን ለሷ የሆነ ነገር ባለማድረጉ የሚጠይቅባቸው ነገሮች ግራውንዶች አሉ። ገብቶሃል አይደል? ስለዚህ እኔ ወይ አንዱዓለምን ከወንጀል ለማውጣት ወይ የሆነ ነገር ለማድረግ አይደለም። ምንድነው ገብቶኛል። እውነታ ሲፈለግ የአንድ ሰው እውነታ ሲፈለግ እንዴት ነው መፈለግ ያለበት? በማያጠራጥር ሁኔታ በእርግጠኛነት ያ ሰውዬ ያንን ነገር እንዳደረገ የሚያስረዱ ማስረጃዎችን ማጠናከር ያስፈልጋል ማለት ነው። ጆሲ ሌላው ምን መሰለህ ህይወት ሁላችንንም ብዙ ነገር አስተምራናለች አይደል? ከትምህርት ቤት ጀምረን ትልቅ ቦታ እስከምንደርስበት ድረስ አሁን እስካለንበት ድረስ ብዙ በህይወት ጀጅ ያረካቸው ነገሮች የሉም። ከፊልም አንጻር ከሆነ የሆነ ፍርድ ቤት ውስጥ ክርክር እያየህ እሱ ነው ጥፋተኛ ብለህ ቶታሊ አንተ ያላሰብከው ሌላ ሰው ሆኖ ምናምን እናያለን አይደል? ኢቭን እንኳን አሁን የኢትዮጵያ ውስጥ የሚታየው ምንድነው ስሙ አንድ ሚዲያ አለ እዛ ላይ የሚቀርቡ ነገሮች ስታያቸው እገሌ በቃ እሷ ስለፊቷ ስለተሸፈነ እሷ ናት ኃጢአተኛ እሷ ናት እንደዚህ ተብሎ ፋይናሊ ግን ስታይ ሌላ ታሪክ ነው ሀፕን የሚያደርገው። ስለዚህ እኔ በራሴ አሁን እዚህ ጋር ሳወራ ጀጅመንታል መሆን አልፈልግም። ምክንያቱም ጀጅ ማድረግ አልፈልግም።
at the end of the day አለ እንትኑ የሰጠውን ያህል ይስጥ። ሊያመልጥም ይችላል ጉዳዩ ደግሞ ሊመለስም ይችላል ላይመለስም ይችላል። ፕሮባቢሊቲዎች ይኖራሉ። ግን at the end of the day እገሌ ነው መባሉ ስለማይቀር በዛ ይሄድ ነው እንጂ በዚህ ጋር ያሉት ልጆች በሙሉ ያወሩ ያሉት ይሄንን ነበር። ኦኬ እሱ ያስኬደናል። የኔ ሀሳብ የፋይናል ላይክ ከዛ አዳምጣችኋለሁ ያስኬደናል። ምንድነው እያልኩ ያለሁት ማንም ሰው ፋይኖት ለምሳሌ አባትና እናት ልጃቸው ላይ እንደዚህ ሱሳይድ የሆነ መግደል ምናምን ኮሚትድ ያደርጋሉ ተብሎ አይታሰብም ማለት አባትና እናት ማንም ሰው የሚጠረጠር ሰው ሁሉ ተይዞ ኢንቨስቲጌሽን መደረጉ ትክክል ነው። ግን ወደ አንድ ሰው ነገሮችን ወደ አንድ ሰው ብቻ ሙሉ ለሙሉ መያዙ ሌሎች ፕሮባቢሊቲዎች ካሉ ሌሎቹን ፕሮባቢሊቲዎች መዝጋት እንዳይሆን ነው የኔ ፍራቻ። ከዛ በተረፈ ማንም ሰው ቢሆን በዚህ ልጅ ደም ያለበት ሰው ፍርድ እንዲሰጥ የኔ ላይክ ፍላጎቴ ነው። ላይክ የኔ የፐርሰናል ፍላጎቴ ማለት ነው። ከዛ ውጪ ደግሞ ስለ ኢትዮጵያ አንድ ጀስቲስ ልንገር። ባይ ዘ ዌይ ኢትዮጵያ የጀስቲስ ሴክተር ላይ የሚሰሩት ሰዎች ሁሉም ሰው አይደለም ኮራፕትድ ገብቷል። በጣም ዳር ስትሮንግ አሪፍ ሰዎች፣ አሪፍ ዳኛዎች፣ አሪፍ ጠበቆች፣ ህሊና ያላቸው ሰዎች አሉ። ስለዚህ ይሄ ኬዝ ፕሮባቢሊቲ ኖሮት እንደዚህ አይነት ሰዎች ላይ ከሆነ የሚወድቀው በደንብ ኢንቨስቲጌት አድርገው የዚች ልጅ እውነት ያጣራሉ የሚል እኔ ሙሉ እምነት አለኝ። ያ የኛን ጸሎት ነው በእውነት። ኦኬ ቴንክ ዩ እናመሰግናለን። ዴቤስት ማውራት ይፈልጋል 2 ደቂቃ አውራ እና ከዚህ ታሪኩ ተከትላለህ። ሶሪ ዴቦስ ይሰማችኋል? ያ ይሰማል። እኔ መናገር የምፈልገው ለጆሲ ነው እና የግድ እሱ መጠርጠር የለበት ምናምን ሲል ነበረ። እሱ ነው መጠርጠር ያለበት። አንድ ሰው ራሱን እንዲያጠፋ ብዙ አይነት ምክንያቶች የሚሰጡት አጠገቡ ያሉት ሰዎች ናቸው ብዬ ነው የማስበው። የግድ ገፍትሮ መጣል አይደለም መግደል ማለት። ራሷን እንድጠላ ራሷን እንድትገድል ካደረጋት እሱ ገዳይ ነው ብዬ ነው የማምነው። ምክንያቱም አንድ ሴት ባሏ ደስተኛ ካደረጋት የትኛውም አይነት ፈተና ቢገጥማት ራሷን ልታጠፋ አትችልም። እሱ ሰፖርት ካደረጋት እሱ ኢሞሽናሊ እሷን ትሪት የሚያደርጋት ከሆነ በምንም ተአምር ልታጠፋ ትችላለች ብዬ ማሰብ አልችልም። አቢዝ የሚያደርጋት ከሆነ ራሷን እንድጠላ የሚማግጥባት ከሆነ የሚደበድባት ከሆነ ነው እንደዚህ አይነት ነገር ልታደርግ የምትችለው። እችን የመሰለች ቆንጆ ሴት ራሷን እንድጠላ ያደረጋት በጣም ቢበድላት ነው ብዬ ነው የማስበው። የግድ ገፍትሮ እስኪ ጥላት ለምንድን ነው የምትጠብቁት? ለምንድን ነው እዛው ቦታ ላይ ስላልነበረ ምናምን መጠርጠር የለበትም ኦር እሱ ላይሆን ይችላል ብላችሁ አታስቡ። እና ወላጆቹ እንኳን ቢሆኑ ልጃቸው ራሱን ቢያጠፋ ተጠያቂ ናቸው። ምክንያቱም እነሱ ኃላፊነታቸውን ስላልተወጡ የልጃቸው ደስታ ስላላስቀደሙ ልጃቸው ራሱ ቢያጠፋ ተጠያቂ ናቸው። ምክንያቱም ደስታ የሚሰጡት ሀዘን የሚሰጡት እነሱ ስለሆኑ አጠገብ ያሉ ሰዎች ስለሆኑ እና እማዬ ይኸውልሽ የኔ ቆንጆ የኔ እናት እኔ ይኸውልሽ እኔ ጋር አንድ ሮንግ ነገር መያዝ የሌለብሽ እኔ እሱ አይጠረጠርም እሱ አይደለም አላልኩም። እንደውም 98% እሱ ነው ካል 2% ሌላ ፕሮባቢሊቲ ካለ 2%ንም ማየት አለ። ሌላ ደግሞ ይወጣለው ከሳምንት በፊት የግድያ ሙከራ እነሱ ላይ ተደርጓል ሚስቱና አንድ ዓለም ላይ ምናምን የሚል ዜና አሁን እየወጣ ነው። ስለዚህ ይሄ ደግሞ ምን ያሳያል ማለት ነው? እኔ ምልን 2% ያልኩን ፕሮባቢሊቲ 4-5 እያደረገ ከፍ እያደረገ ያመጣል ማለት ነው። ይኖራል ዴፊኒትሊ። ስለዚህ ይኖራል
አዎ እኔ አሁን ይኸውልህ እሷ አይ ኖ አሁን ምንድነው መሰለህ የእሷ ጓደኛ ፖስተችው ስለተባለ ፖስት ሰምታችኋል? ይሄ አጀንዳ ዝም ብሎ እሱን ፑሽ ለማድረግ ነው የወጣ እላለሁ እንጂ እንሰማ። አዎ ይኸውልሽ እማዬ የሚፈጠር ራሱ ሰማል ለህዝቡ ይፋ ይሆናል። ለቀነኒ ሞት ምንም ሌላ ሰው የሚጠረጠር ሰው የለም ከአንዱ ዓለም ውጪ አለቀ። እኔም እንደዛ ነው ማስበው። በቃ ይሄን ላይ እኔ ግን አንድ ነገር ልንገራችሁ አካሲሚቲካ ቆይ ሲተኒማ ኖ እኔ ልንገርክ ይኸውልህ እኔ ላይክ ስለ ህግም የተወሰነ ኮንሰፕት አለኝ። እኔ እያልኩ ያለሁት እሱ ኮሚቴ አያደርግም ሳይሆን 99% እሱ ነው ካለ ራሱ 1% ግን ሌላ ሰርከምስታንስ የሚሆንበት እድል አለው ነው እያልኩ ያለሁት። ሊኖር ይችላል ግን አሁን የእሷን እውነት ለመደበቅ ተተኩሶ ነበር እንደዚህ ሆኖ ነበር ከሳምንት በፊት የሚባለውን ፕሮፓጋንዳ ኦሮሞን ዳገው እንጅሩ ዱጋሺ ነሚ ሼቡኬ ዱጋሙ ጫቀና በርባደኔ የነሱን ህይወት ብቻ ማወቅ ያስፈልጋል። በቂ ነው የነሱን ህይወት ብቻ ዱጋ ደበ ይውላ አዲቤ ሲቲሙ አናማ ፈከኛ ፈከና ሙመቲ አማ ወኑራ ኪኖዋ ዋን ሚዲያራ ዱፉ ከነፉናንቴ ሲጋሌሚቲ ኦዱ አካ ሲቪሊቴ ወሊቲ ጩምፊቴ ጉርባ ከነራት ሙርቴስቴ ኒሰታ ከነ ጎዴ ጎቹ ጀቹ እንደነች ሲጋሌ ከነንሲን ጀቻ ጅሩ ገሩ ፐርሰንቲ ቶኮሞ ዋን ብራቲ ወንኩን ኡመሙ ሂንደንዳ ከናፉ ጉቱማን ጉቱቲ ጉርባ ከነ ዮጀኔ ሲጋሌ ሚቲ ወንኩን ከን ኡመሜ ከራ ብራቲን ዮተኤ የኪቸ ሰንብረ ገውዳፍ ኑወርካ በአጅረን ሲጀቻ ታሪኩ እስካሁን አናወራም። በጣም ዋን እስና አይብሱ እኔ ገረኮቲን ዋን እንጀቹ በርባዴ ያዱ ጋሪ ለነም ወርቱ ዋሰው እንደንዳ በአማርኛ ቢያወራ ሌሎችም ይሰማሉ ብዬ አስባለሁ። ምንድነው አንዳንድ ነገር ሆነ ክስተት ሲከሰት በሁለት ተካያ ማለት ጥሩ ነው። ያው ጆሲም ሽሜም ደግሞ ዋንዴም ተናግሯል እያዳመጥኩ ነው። ሁሉም አሁን ለማቹ ያው ሁላችንም ተሰምቶናል። ይሄ ጉዳይ ነው አሳስቦንም የተቀመጥ ነው። የሷ እውነት እንዲገኝ የኢትዮጵያ ሕዝብ በሙሉ አሁን ይሄ ጉዳይ ላይ ያስባል። በተለይ ኦሮሞ በየጊዜ እየተጎዳ ነው ያለ ነው። አንዱ ነታ እቺ ልጅ እዛ የምትኖርበት ቦታ ላይ ወንጀሉ የተከሰተበት ቦታ ላይ የህግ አካላት በደንብ መስራት እንዳለባቸው ነው። በደንብ መስራት እንዳለባቸው ይሄ ተጠርጣሪዎቹ በደንብ መመርመር እንዳለባቸው ነው መናገር የሚፈልገው። የህግ አካል ባይኖር እንኳን ባይሰራ እንኳን አባ ገዳይ ሴራ ኦሮሞ ኬኛት እንጀቻል አካታን እት ጉማን ነማበው አካታን እት ዱጋን ነማበው